ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በሶሪያ የሚንቀሳቀሱ ሁሉም ወታደራዊ ኃይሎች በመከላከያ ሰራዊት ስር መዋሃዳቸውን የሀገሪቱ የመከላከያ ሚኒስትር ሙርሃፍ አቡ ካስራ ገለጹ። ሂደቱም ሁሉንም የሀገሪቱ ወታደራዊ ኃይሎች በአንድ ተቃዋሚ ማዕቀፍ ስር ለማዋቀር የተደረገ ስራ ውጤት መሆኑን ነው የተገለጸው። አቡ ካስራ በኤክስ ገጻቸው ላይ ባሰፈሩት መልእክት ከተቃዋሚ ስራ አስፈላጊነት አንጻር የተቀሩት ወታደራዊ ቡድኖችም ይህ መግለጫ በወጣበት በ10 ቀናት ውስጥ እንዲቀላቀሉ እናሳስባለን ብለዋል። ሚኒስትሩ አክለው በዚህ ትዕዛዝ ላይ የሚዘገይ ወይም ውሳኔውን የማይቀበል ማንኛውንም አይነት ወታደራዊ ቡድን ተገቢውን እርምጃ እንደሚወሰድበት አሳስበዋል። ትዕዛዙ የመጣው በጥር ወር መገባደጃ ላይ አሳድን ከስልጣን ያስወገዱበት ኃይሎች ቁልፍ መሪ አህመድ አልሻራ መሪነት በተደረገው ስብሰባ የሶሪያ ወታደራዊ ኃይሎች በመከላከያ ሚኒስቴር ስር ለማድረግ ከተስማሙ በኋላ መሆኑን አናዶሉ ዘግቧል። ሩሲያ የአሜሪካን ብሔራዊ ጥቅሞች እንደምታከብር ተመሳሳዩን ከአሜሪካ እንጠብቃለን ሲሉ ፑቲን ተናገሩ። የሩሲያው ፕሬዝዳንት ቭላድሚር ፑቲን ዛሬ ባደረጉት ቃለ ምልልስ አሜሪካውያን የአሜሪካ ሕዝብና የአሜሪካ አመራር ፕሬዝዳንቱን ጨምሮ የራሳቸው ፍላጎት አላቸው። ይህንን እኛ እናከብራለን፣ በአንጻሩም የእኛንን ፍላጎት ያከብራሉ ብለን እንጠብቃለን ብለዋል። ከዩክሬን ጋር እየተደረገ ያለውን ጦርነት በተመለከተ ፑቲን ልዩ ወታደራዊ ዘመቻ በማለት ገልጸውት ሀገራቸውን ይህንን ዘመቻ በድል የማጠናቀቅ በቂ አቅም እንዳላት አስረድተዋል። በዘመቻው የሚያስፈልጉትን ውጤት እንደሚያገኙ አስታውቀዋል። ሲናገሩም የዘመቻው ውጤት የዚህን ቀውስ መሰረታዊ ችግር በማጥፋት ዘላቂ ሰላም ማስፈንና የሩሲያን ደህንነት ማረጋገጥ ነው ብለዋል። እንዲሁም በጎረቤት የሚገኙ የሩሲያ ተናጋሪ ዜጎችን ፍላጎት ማስጠበቅም ሌላው የዘመቻው ዓላማ መሆኑን አስረድተዋል። ይህ በእንዲህ እንዳለ የአሜሪካ ፕሬዝዳንት ትራምፕ በነገው ዕለት ከፑቲንና ከዘለንስኪ ጋር ተኩስ አቁም በተመለከተ በስልክ ለማውራት ማቀዳቸው ተገልጿል። በህንድ በእሳት አደጋ የ17 ሰዎች ህይወት አለፈ። በሃይደርባድ ከተማ የተከሰተው አደጋ በንግድ ህንፃዎች ላይ በመሆኑ እሳቱ እንዲስፋፋ ሰበብ አድርገዋል ተብሏል። የአደጋው መንስኤ በማጣራት ላይ መሆኑን የከተማ ባለስልጣን አስታውቀዋል። በእሳት አደጋው ከ$3000 በላይ የሚገመት ውድመት እንደደረሰ ተገልጿል። ሐማስ ቅዳሜ ዕለት አዲስ የተኩስ አቁም ድርድር ከተካሄደ በኋላ ተጨማሪ ታጋቾችን ለመልቀቅ ሀሳብ አቀረበ። ንግግሩ የተጀመረው የእስራኤል መከላከያ በጋዛ ሰርጥ አዲስ የተጠናከረ ወታደራዊ ጥቃት በጀመረ በሰዓታት ውስጥ ነው። ሐማስ ለ60 ቀናት የተኩስ አቁም 9 ታጋቾችን ለመልቀቅ ሀሳብ ያቀረበ ሲሆን እስራኤል በበኩሏ እስረኞችን እንደምትለቅ የፍልስጤም ባለስልጣናት ለቢቢሲ ተናግረዋል። ባለስልጣኑ አዲስ የታቀደው ስምምነት መሰረት በቀን 400 የእርዳታ መኪኖች እንዲገቡና ህሙማንን ለሕክምና ከጋዛ መውጣት ያስችላል ብለዋል። ቻይና በአውሮፓ ፓርላማ አባላት ላይ የጣለችው ማዕቀብ ልታነሳ ነው። ቻይና በአውሮፓ ፓርላማ አባላት ላይ በሰብአዊ መብት ኮሚቴ ላይ የጣለችው ማዕቀብ ለማንሳት መወሰኗን የፓርላማው ፕሬዝዳንት ሮቤርታ ሜትሶላ ተናግረዋል። ነገር ግን በአንድ የጀርመን የአውሮፓ ፓርላማ አባል ላይ የጣለውን ማዕቀብ ሳያነሳ እንደሚቆይ ነው የተገለጸው። ቻይና እንደ አውሮፓውያን አቆጣጠር በማርች 21 በሺንጂያንግ የሰብአዊ መብት ጥሰት አድርሳለች በሚል በአውሮፓ ህብረት ለተጣለው ማዕቀብ ምላሽ 5 የአውሮፓ ፓርላማ አባላትን ጨምሮ በ10 የአውሮፓ ግለሰቦችና 4 አካላት ላይ ማዕቀብ መጣሏን ይታወሳል። እነዚህ የቻይና ማዕቀቦች ኢላማ ያደረጉትም ግለሰቦች ወደ ቻይና፣ ሆንግ ኮንግ እና ማካው እንዳይገቡ እንዲሁም እነሱንና ተጓዳኝ ድርጅቶቻቸውን ከቻይናና አካላት ጋር የንግድ እንቅስቃሴ እንዳያደርጉ መከልከልን ነበር። የአውሮፓ ፓርላማ ፕሬዝዳንት ሮቤርታ ሜትሶላ ከቻይና ጋር ያለን ግንኙነት ውስብስብና ዘርፈ ብዙ በመሆኑ ምርጡ መፍትሄ ተሳትፎና ውይይት ነው ሲሉ ተናግረዋል። በሌላ በኩል የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጆ ጂያኩን ቻይና ከአውሮፓ ጋር የተሻለ ንግድና የፖለቲካ ግንኙነት እንደምትፈልግ በመናገር የአውሮፓ ህብረት ህግ አውጪዎች ቻይናን እንዲጎበኙ ጋብዘዋል። 34ኛው የአረብ ሊግ ስብሰባ ዋነኛው ትኩረቱ በጋዛ ላይ አድርጎ ይካሄዳል። የአረብ ሊግ አባል ሀገራት መሪዎችና ሌሎች አህጉር አቀፍና ዓለም አቀፍ ተቋማት አመራሮች በ34ኛው የአረብ ሊግ ጉባኤ ለመሳተፍ ኢራን ዋና ከተማ ባግዳድ እየገቡ ይገኛሉ። የኳታሩ አሚር ሼህ ታሚም ቢን ሐማዳ አልሳኒ፣ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ፣ የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ፣ የፍልስጤም ፕሬዝዳንት መሐሙድ አባስ፣ የስፔን ጠቅላይ ሚኒስትር ፔድሮ ሳንቼዝ እንዲሁም የግብጽ፣ የሶማሊያና የሌሎች ሀገራት መሪዎችን ተወካዮች በስብሰባው ላይ ለመሳተፍ ባግዳድ ደርሰዋል። ውይይቱ በዋናነት በጋዛ፣ በሶሪያ፣ በሊባኖስ፣ በሱዳንና በሌሎች ቀጠናዊ ቀውሶች ላይ እንደሚያተኩር የኢራቅ መንግስት ቃል አቀባይ ለአልጀዚራ ተናግረዋል። የአሁኑ የአረብ ሊግ ጉባኤ የሚካሄደው እስራኤልና ሐማስ የተኩስ አቁም ስምምነት ካደረጉ ከ2 ወራት በኋላ ነው።
እንደ አውሮፓውያን አቆጣጠር በ1945 በ7 ሀገራት በግብጽ ካይሮ የተመሰረተው የአረብ ሊግ አሁን 22 አባላት አሉት። በአባል ሀገራቱ መካከል ጠንካራ ግንኙነት በማጠናከር ነጻነታቸውን፣ ሉዓላዊነታቸውንና እንዲሁም የጋራ ጥቅሞቻቸውን ለማስጠበቅ አብሮ መስራት የሊጉ ዋነኛ ዓላማ ነው። 103 የሶማሊያ ፓርላማ አባላት ፕሬዝዳንት መሐሙድ ስልጣን እንዲለቁ ጠየቁ። እነዚህ የፓርላማ አባላት ፕሬዝዳንት ሐሰን ሼክ መሐመድ ህገ መንግስቱን በመጣሳቸው ስልጣንን አላግባብ በመጠቀማቸውና ሀገሪቱን በአግባቡ መምራት ባለመቻላቸው በሚሉ ምክንያቶች ስልጣናቸውን በፈቃዳቸው እንዲለቁ መጠየቃቸውን ሂራን ኒውስ ዘግቧል። የፓርላማ አባላቱ ይህንን ጥያቄ ከማቅረባቸውም ቀደም ብሎ የቀድሞውን ፕሬዝዳንቶች ማለትም ሻሪፍ ሼክ መሐመድንና አብዱላሂ ፎማጆን ጨምሮ አንጋፋ ፖለቲከኞችን ተመሳሳይ ጥያቄ ማቅረባቸውን አስረድቷል። ፕሬዝዳንት መሐመድ እስካሁን በዚህ ጥያቄ ላይ የሰጡት መልስ የለም። ፕሬዝዳንት ትራምፕ እና ፕሬዝዳንት ፑቲን በስልክ ለመመካከር ቀጠሮ መያዛቸውን ከክሬምሊን የወጡ መረጃዎች አመላክተዋል። የኢስታንቡል የሰላም ውይይትን ተከትሎ ፕሬዝዳንት ትራምፕ ከፕሬዝዳንት ፑቲን ጋር ለመምከር ቀጠሮ መያዛቸውን በትሩዝ ማህበራዊ ትስስር ገጻቸው ላይ አስፍረዋል። የሁለቱ መሪዎች የስልክ ውይይት ለነገ ሰኞ ቀጠሮ የተያዘለት ስለመሆኑ ክሬምሊን አረጋግጧል። የመሪዎቹ ውይይት የሩሲያ ዩክሬን ጦርነት እንዲያበቃ በሚያስችል ጉዳይ ላይ እንደሚሆን ይጠበቃል። የሁለቱ ሀገራት የንግድ ጉዳይ በፕሬዝዳንቶቹ የስልክ ውይይት ላይ የሚነሳው ሌላው አጀንዳ እንደሚሆን ይጠበቃል። ፕሬዝዳንት ትራምፕ የሩሲያ ዩክሬንን ሰላም ማምጣት የምችለው እኔ ነኝ ማለታቸውን የሚታወስ ነው ሲል ቲአርቲ ዘግቧል። የኤርትራ መንግስት 78 ታጋቾችን መልቀቁን የማዕከላዊ ትግራይ ዞን ፖሊስ አረጋገጠ። ይህንን ጉዳይ በተመለከተ ትናንት ዘሀበሻ ዘገባ ማቅረቡ ይታወሳል። የማዕከላዊ ትግራይ ዞን ፖሊስ ዛሬ እንደገለጸው የተለቀቁት በአዲ ቋላ ራማ በኩል ነው። የፖሊስ ኮሚሽነሩ ኮማንደር ጸጋይ አስፋ በሰጡት መግለጫ ከተለቀቁት ውስጥ አብዛኞቹ ተወልደው ያደጉት በኤርትራ መሆኑን ገልጸው እድሜያቸውም ከ45 ዓመት በታች መሆኑን አስረድተዋል። የተወሰኑት ከኤርትራውያን ጋር ተጋብተው ሀብትና ንብረት ያፈሩ መሆናቸውንም ገልጸዋል። ከዚህ ቀደም የኤርትራ መንግስት በርካታ የትግራይ ተወላጆችን አግቶ መውሰዱን በስፋት ሲገለጽ የቆየ ሲሆን ኮማንደር ጸጋይ እንዳሉት በአሁኑ ወቅት 272 የትግራይ ተወላጆች በኤርትራ እስር ቤት እንደሚገኙ ከተለቀቁት ሰዎች ሰምተዋል። የተለቀቁት በአሁኑ ወቅት በራማያ እንደሚገኙና በቅርቡ ወደ ቤተሰቦቻቸው እንደሚቀላቀሉ ያስታወቁት ኮማንደሩ ጨምረውም የኤርትራ መንግስት እነዚህን ታጋቾች የለቀቀው የትግራይ ባለስልጣናትን ሳያማክር በራሱ ፍላጎት ነው ብለዋል። እነዚህ ታጋቾች መለቀቃቸውን በተመለከተ እስካሁን የኤርትራ መንግስት ያለው ነገር የለም። የጃፓን መንግስት ለኢትዮጵያ የ17.4 ሚሊዮን ዶላር ድጋፍ አደረገ። የጃፓን መንግስት በአዲስ አበባ ከተማ የተላላፊ በሽታዎችን ሕክምና አገልግሎት ለማጠናከር የሚውል የ17.4 ሚሊዮን ዶላር ድጋፍ አድርጓል። የድጋፍ ስምምነቱን የገንዘብ ሚኒስትር አህመድ ሺዴ እና በኢትዮጵያ የጃፓን አምባሳደር ሺበታ ሂሮኖሪ ተፈራርመውበታል። አቶ አህመድ ሺዴ በዚህ ወቅት የጃፓን መንግስት የኢትዮጵያ የጤና ስርዓት ለማዘመን ላደረገው ድጋፍ ምስጋና አቅርበዋል። ለፍርድ ቤት አስማሚዎች ከተላኩ 7845 ጉዳዮች መካከል 961 መዝገቦች በስምምነት መቋጨታቸው ተገለጸ። ከሐምሌ 2016 ዓ.ም እስከ ታህሳስ 2017 ዓ.ም ድረስ ባሉት በ6 ወራት ብቻ በፌዴራል የመጀመሪያ ደረጃ እንዲሁም ጠቅላይ ፍርድ ቤት ቀርበው በሁለቱ ወገኖች ስምምነት እንዲቋጩ ወደ ፍርድ ቤት መር አስማሚነት 7845 መዝገቦች መላካቸውን የፌዴራል ጠቅላይ ፍርድ ቤት አስታውቋል። የፍርድ ቤት መር አስማሚነት ዳይሬክቶሬት ዳይሬክተር ሉሊት አድነው እንደተናገሩት በስምምነት ወይም በሽምግልና እንዲቋጩ ከተላኩት መዝገቦች መካከል 961 የሚሆኑ በስምምነት ተቋጭተዋል። ፍርድ ቤት መር አስማሚነት ዋነኛው ተግባሩ ወደ ፍርድ ቤት የቀረቡ ጉዳዮችን ችሎት ከማቅረባቸው በፊት በአሸማጋይ ባለሙያዎች ታይተው በስምምነት እንዲቋጩ በመስራት የፍርድ ቤትን ጫናን ማቅለል እንደሆነ አስረድተዋል። በፍርድ ቤት መር አስማሚነት ከሚታዩ ጉዳዮች መካከል አዋጅ ቁጥር 12/34 እንደተቀመጠው የአሰሪና ሰራተኞች ጉዳይ፣ የባልና የሚስት ጉዳዮች፣ የንግድና ግንባታና መሰል ጉዳዮች መሆናቸውን ዳይሬክተሯ ተናግረዋል። ስራውን በረዳት ዳኞች የሚከናወን ሲሆን በእነዚህም ዳኞች በስልጠና ራሳቸውን እንዲያጎለብቱ የሚያደርግ በመሆኑ ሰፊ ስራዎች እየተሰራበት ያለ ዘርፍ መሆኑን ተጠቁሟል።
የታላቁ ህዳሴ ግድብ ሰው ሰራሽ ሐይቅን የሚጠብቅ በሀገሪቱ የመጀመሪያ የሆነ የባህር ፖሊስ መደራጀቱን የኢትዮጵያ ፌዴራል ፖሊስ አስታወቀ። የግድቡ መሰረተ ድንጋይ በመጋቢት 24 ቀን 2003 ዓ.ም ከተጣለበት ዕለት ጀምሮ የፌዴራል ፖሊስ በቦታው ያለውን ሰላምና ደህንነት ዋስትና እንዲረጋገጥ የማድረግ ተልዕኮን እየተወጣ መሆኑን ረዳት ኮሚሽነር ሰለሞን ከበደ ለኢቢሲ.ስትሪም ተናግረዋል። ሐይቁ 256 ኪሎ ሜትር ያክል የሚሸፍን በመሆኑ መደበኛ ሳይሆን ኮስታል ፖሊስ ጋር በማቋቋም መጠበቅ ስላለበት ኃይሉን መደራጀቱን ገልጸዋል። በዚህ ከመከላከያ ኢንጂነሪንግ ጋር በመተባበር ጀልባዎችን የማዘጋጀት የሰው ኃይል አደረጃጀቱን የማጠናከርና የማሰልጠን ስራ እየተሰራ መሆኑን ጠቁመዋል። በአካባቢው ላይ ስጋት እንደሌለ የገለጹት ረዳት ኮሚሽነሩ ቅድመ መከላከል ስራን እንዲሁም ለግድቡ የሚውሉ ቁሳቁሶችን ማጀብ እየተከናወነ ያለ ተግባር መሆኑን ተናግረዋል። በተጨማሪም ከመንግስት በሚሰጠው ተልዕኮ መሰረት ስራውን በብቃት እንደሚወጣ ገልጸዋል። የቀድሞው የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ወደ አጥንታቸው የተዛመደ የፕሮስቴት ካንሰር እንደተጠቁ በምርመራው መረጋገጡን ጽህፈት ቤታቸው ዛሬ ባወጣው መግለጫ አስታወቀ። ፕሬዝዳንት ትራምፕ ባላንጣቸው ጆ ባይደን ያጋጠማቸውን በመስማታቸው ማዘናቸውን ለቀድሞዋ ቀዳማዊት እመቤት ጂል ባይደን በጻፉት ደብዳቤ ገልጸው መልካሙን ሁሉ ተመኝተዋል። የባይደን ቃል አቀባይ እንደገለጸው ይህ ወደ አጥንታቸው የተሰራጨው የፕሮስቴት ካንሰር ነው በማለት ገልጸዋል። የቻይና የወደፊት ፖሊሲ የወንጀል ምርመራዎች በአርቲፊሻል ኢንተለጀንስ የክትትል መሳሪያዎች የሚመሰሩ መሆናቸው ተጠቁሟል። ቴክኖሎጂዎቹ ቤጂንግ በተካሄደው ዓመታዊ የቻይና ዓለም አቀፍ የፖሊስ መሳሪያዎች ኤግዚቢሽን ላይ የቀረቡ ሲሆን ዝግጅቱም በአይነቱ ትልቅ የፖሊስ ቴክኖሎጂ ኤክስፖ ነበር ሲል የዘገበው ሳውዝ ቻይና ሞርኒንግ ፖስት ነው። በመርሃ ግብሩ ላይ ከመላ ሀገሪቱ የተውጣጡ የፖሊስና የመከላከያ መሳሪያ አቅራቢዎችና የህዝብ ደህንነት መምሪያዎች የተገኙ ሲሆን መድረኩ አዳዲስ የፈጠራ ውጤቶቻቸውን ለማሳየትና ለማስተዋወቅ እድል መስጠቱን ተናግረዋል። ኤግዚቢሽኑ የአርቲፊሻል ኢንተለጀንስ የክትትል መሳሪያዎችን፣ የወንጀል መመርመሪያ መሳሪያዎችን እንዲሁም ድሮኖችን ያካተተ እንደነበረ ተጠቁሟል። አቅራቢዎቹ ከሀገሪቱ ህዝብ ደህንነት ሚኒስቴር ጋር በመሆን መድረኩ ያዘጋጁ ሲሆን የምርምር ተቋማትን ጨምሮ የሀገሪቱ ከፍተኛ የፖሊስ ኤጀንሲዎች እንዲሁም የተለያዩ የግል ተቋማት የምርምር ውጤታቸውን ያቀረቡበት ነው ተብሏል። ከቀረቡ ቴክኖሎጂዎች መካከል በህዝብ ደህንነት ሚኒስቴር የቀረበው የግለሰብን ሁለገብ ባህሪ የሚተነትን የአርቲፊሻል ኢንተለጀንስ ውጤቱ አንዱ መሆኑን ዘገባው አመላክቷል።